ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃ ይዤ ቀርብ ያለው በበርካቶች ዘንድ የሚጠበቀውና ቀጣይ የመካከለኛው ምስራቅን እጣ ፈንታ ይወስናል የተባለለት የአሜሪካና የኢራን ድርድር በዛሬው ዕለት በኦማኗ ሙስካት ከተማ ይጀምራል ተብሎ ይጠበቃል። ዲፕሎማቶች፣ ጋዜጠኞች በከፍተኛ ቁጥር ገብተዋል። ነገር ግን ድርድሩ የሚሳካ አይመስልም እየተባለ ነው። ለዚህም ዋና ምክንያት ደግሞ ኢራን የምድር ውስጥ ሲኦል የተባለውና እጅግ በጣም በርካታ አውዳሚ ግዙፍ ሚሳኤሎቿ ክምችት ያለበትን የጦር ሰፈሯን እያሳየች ድርድሩ የማይሳካ ከሆነ ተያይዘን እንጠፋለን በማለት የሚሳኤል ክምችቷን አሳይታለች። መሳሪያዎቿን በተጠንቀቅ መቆሟን በቪዲዮ ገልጻለች። የኢራን ጠቅላይ ኤታማዦር ሹም መግለጫ ሰጥተዋል። ዝርዝሩን የማስደምጣችሁ ሲሆን በሌላ በኩል አሜሪካም እንዲሁ እኛን ፈርታ ነው ኢራን የምትደራደረው እንጂ ለመደራደር ፈልጋ አይደለም፣ ያልናትን ሰነድ በኦማን የማትፈርም ከሆነ ቀጣይ የሚከተላትን ነገር ታያላችሁ ሲሉ ትራምፕ የለየለት ማስፈራሪያ በዛሬው ዕለት ሌሊት ሰጥተዋል። ሁኔታውን ያስተዋለችው ሩሲያ ደግሞ መረጃዎችን አጣቅሳ እንዳለችው የዛሬው ስብሰባ ትርጉም አልባ ብለዋለች። ቀጠናው ሊፈነዳ በደረሰ ከባድ ፈንጂ የተሞላ በመሆኑ አደገኛ ጦርነት ይነሳል ብላለች ሩሲያ። በሌላ በኩል ደግሞ ኔታንያሁ ተቃውሟቸውን አሰምተዋል። እስራኤል ባሰማቸው ተቃውሞ ኢራን ጋር መደራደርና መስማማት ማለት ሊሞት የደረሰን ሰው ኦክሲጅን እንደመስጠት ነው። ስለዚህም የኢራንን መንግስት እንጣል እንጂ መደራደር ተገቢ አይደለም ስትል የአሜሪካን እርምጃ ተቃውመዋል ኔታንያሁ። አሜሪካ የጦር መርከቦችን መሳሪያዎቻቸውን ዝግጁ ሲያደርጉ የሚያሳይ ቪዲዮ ዛሬ ሌሊቱን ከአሜሪካ በኩል ተለቋል። ሁኔታዎች አስፈሪ በሆኑበት ቀጠና የጦር ዝግጅቱ ቀጥሏል። የጦር ሰበካው ቀጥሏል። እጣ ፈንታው የሚወሰነው ግን በዛሬው ስብሰባ ነው። ይህንን አስመልክቶ በሰፊው የማስደምጣችሁ ዝርዝር ዘገባ አብረን እንከታተለው። በቅድሚያም የኢራንና የአሜሪካ ቀጣይ ዕጣ ፈንታን ይወስናል። የኢራንንም ሆነ የመካከለኛው ምስራቅ በቀጣይ ቀናት ምን ሊፈጠር እንደሚችል ያረጋግጣል የተባለው የኢራንና የአሜሪካ ድርድር በዛሬው ዕለት በኦማኗ ዋና ከተማ ሙስካት ይደረጋል ተብሎ ይጠበቃል። ነገር ግን ስብሰባው ከወዲሁ ፍሬያማ ላይሆን እንደሚችል የሚያመለክቱ ሪፖርቶች ከዚያም መውጣታቸውን የቀጠሉ ሲሆን አሜሪካ በቨርቹዋል ኤምባሲዋ በኩል በኢራንና በዙሪያ ያላችሁ ዜጎች በሙሉ አካባቢውን ለቃችሁ ውጡ ስትል አስቸኳይ ማስጠንቀቂያ ሰጥታለች። በኢራን ውስጥ የምትገኙ ማናቸውም አሜሪካውያን ዛሬ ነገ ሳትሉ በፍጥነት ኢራንን ለቃችሁ ከአካባቢው ውጡ ስትል ነው ያስጠነቀቀችው። ይህ ደግሞ ቀጣይ ወታደራዊ ኦፕሬሽን ሊኖር እንደሚችል አረጋጋጭ ነው በማለት ገልጸዋል። የአሜሪካ ኢራንን ለቃችሁ በፍጥነት ውጡ የሚለው ሌሊቱን ያሰራጨችው መረጃም በኢራን ውስጥ መንገዶች ይዘጋሉ፣ የኢንተርኔትና የስልክ መስመሮች ሙሉ በሙሉ ይቋረጣሉ
ይቆረጣሉ። የኢራን መንግስት የሞባይል መደበኛና የስልክ የኢንተርኔት አገልግሎቶችንም ይገድባል። ስለዚህም ለቃችሁ ውጡ ብለዋል። በሌላ በኩል አየር መንገዶች ወደ ኢራንና ከኢራን የሚያደርጉትን በረራ ሙሉ በሙሉ ይሰርዛሉ። የአየር ትራንስፖርት ማግኘት ከባድ ነው። ስለዚህ አሜሪካውያን ይህንን አማራጭ እንዲጠቀሙ የመጨረሻ ሰዓት ላይ በመሆናቸው ይህንን መግለጫ እንደሰሙ በማንኛውም ፍጥነት ቦታውን ለቀው እንዲወጡ አሳስባለች። አሜሪካ ጨምራም ከኢራን ለመውጣት የራሳችሁን መንገድ ፈልጉ እንጂ አሜሪካ ምንም አይነት እርዳታ አታቀርብም፣ ኢራንን በቻላችሁበትና ፈጣን በሆነው መንገድ ሁሉ ለቃችሁ ውጡ ስትል አስጠንቅቃለች። ከኢራን ለቀው መውጣት የማይችሉበት ሁኔታ ውስጥ ያሉ አሜሪካውያን ዜጎች ደግሞ አስተማማኝ በሆነ ቦታ እንዲሸሸጉ በቂ ምግብ፣ ውሃና መድኃኒት እንዲያከማቹም አሳስባለች። በሌላ በኩል የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ የተለመደ ዛቻቸውን በዛሬው ሌሊት በኢራን ላይ የሰነዘሩ ሲሆን የዛሬው የሙስካቱ የኦማኑ ስብሰባ ካልተሳካም ኢራን የሚወርድባትን ነገር መናገር ይከብደኛል ብለዋል። ድሮኑም ኢራን እደራደራለሁ ያለችው እኛም ፈርታ ነው ያሉት ፕሬዝደንት ዶናልድ ጄ ትራምፕ የምንወስድባት እርምጃም በጣም ከባድ ስለሆነና ከዚህ ቀደም በትንሹም ቢሆን በ12 ቀናቱ ጦርነት ስላየችው አሁን ወደዚያ ደም አፋሳሽ ሁኔታ መግባት አትፈልግም ኢራን። ስለዚህ የአሜሪካን እርምጃ በመፍራቷ ለድርድር እሺ ብላለች ብለዋል። ትራምፕ ይህንን ንግግር ከድርድሩ አንድ ቀን አስቀድመው መናገራቸው በበርካቶች ዘንድ ቁጣን አስከትሏል። አሜሪካ አስቀድማም ቢሆን እርምጃ መውሰድ ስለፈለገች አሁንም በምክክሩና በድርድሩ የተስማማችው ኢራንን የተሸናፊ ስሜት በመስጠት ካሁኑ ድርድሩ አስቸጋሪ እንዲሆን እያደረጉ ነው ተብለው ተከሰዋል። ፕሬዝደንት ትራምፕ ግን ይህ እውነታ ነው፣ ይህንን መሸሸግ አይቻልም፣ በድርድሩም ቢሆን እኛ የምናቀርበውን ኢራን ካልተስማማች የሚገጥማት ነገር በጣም ከባድ ነው ብለዋል። ይህ በዚህ እንዳለ ኢራንም ተያይዘን እንጠፋለን የሚለውን መልእክቷን የቀጠለች ሲሆን በማስፈራራት ነገሮች እንደማይሆኑ በመግለጽ ይበልጡኑ እስራኤልን ስጋት ላይ የጣልና ጄሩሳሌም ፖስትን ጨምሮ የእስራኤል መገናኛ ብዙሃን የተቀባበሉበትን ቪዲዮ ይፋ አድርጋለች። ኢራን በአብዮታዊ ዘቧ በኩል ምሽቱን በለቀቀችው ቪዲዮ የምድር ውስጥ ሲኦል የተባለና እጅግ በርካታ ሚሳኤሎች ክምችት ያለበት የሚሳኤል ከተማን ይፋ አድርጋለች። ፕሬስ ቲቪ እንደሚለው ከሆነ ኢራን በሚስጥራዊውና የሚሳኤል ከተማ በማለት በምትጠራው የምድር ውስጥ የጦር ሰፈሯ እጅግ ዘመናዊና አደገኛ አውዳሚ የሆነውን ኮራም ሻህን 4 የተባለውን ግዙፍ ባላስቲክ ሚሳኤል ለውጊያ ዝግጁ አድርጋ ማሰማራቷን ይፋ አድርጋለች። ኢራን ከነካችሁኝ ተያይዘን የምንጠፋው በሚለው የቪዲዮ መልእክቷ ምሽቱን ባሰራጨችው ምስሎች እንዳሳየችው ከሆነ እጅግ በርካታ በሺ የሚቆጠሩ ሚሳኤሎች ተከምረው በሌላ በኩል ደግሞ ተደቅነውና ወደ አሜሪካ አጋሮች ለመተኮስ ተዘጋጅተው ታይተዋል። ይህ ምሽቱን ኢራን ያሳየችው በከፍተኛ ክምችት ያላት ኮራም ሻህር 4 የተባለው ሚሳኤል ከከባቢ አየር ውጪ ሲጓዝ የድምፅ ፍጥነትን 16 እጥፍ እንደሚጓዝ ይገመታል። እጅግ ከፍተኛና መብረቃዊ በሆነ ፍጥነት ደግሞ ወደ ምድር ይምዘገዝጋል። ይህ ማለት የአሜሪካም ሆነ የእስራኤል የአየር መከላከያ ወይም አይረንዶም ወይም ፓትሪዮትን አምልጦ የመግባት እድሉ ሰፊ ሊሆን ይችላል ተብሎ ተገምቷል። ኢራን ንኩኝና በዚህ ነው የምንጠፋፋው ስትል ምሽቱን ያሳየችው ይሄው ግዙፍ ሚሳኤል 2000 ኪሎ ሜትር ድረስ ተወንጭፎ ኢላማውን መምታት እንደሚችል የተነገረለት ሲሆን ይህ ማለት ከኢራን ተነስቶ እስራኤልን እንዲሁም በመካከለኛው ምስራቅ ያሉ የአሜሪካ ጦር ሰፈሮችንና የአሜሪካ አጋር የሆኑ ከተሞችን ሙሉ በሙሉ መምታት ይችላል። ኢራን በቪዲዮ መልእክቷ እንዳለችው ከሆነ ከመከላከል ወደ ማጥቃት ተሻግረናል ብላለች። ይኸውም መከላከል የሚባል ነገር የለም፣ ማጥቃትና ተያይዞ መጥፋት ነው ስትል ገልጻለች። በዛሬው ዕለትም በሙስካት ድርድር እንዳለ ሆኖ ኢራን ይህንን ሚሳኤል ያወጣችው ለድርድሩ ጉልበት ለማግኘት እንደሆነ በርካቶች ይስማማሉ። አሜሪካም በሌላ በኩል ምሽቱን ባወጣችው የቪዲዮ መልእክት ላይ ግዙፍና አውዳሚ የሆነው ዩኤስኤስ አብርሃም ሊንከን ደቡባዊ ኢራን አቅጣጫም በዓለም አቀፍ የባህር ላይ ቆማ መሳሪያዎቿም ለውጊያ ዝግጁ ሲሆኑ የሚያሳይ የቪዲዮ መልእክት ለቃለች። ይህ በዚህ እንዳለ ኢራን ምሽቱን በሰጠችው መግለጫ መከላከሉ አብቅቷል፣ ከዛሬ ጀምሮ ወደ ማጥቃት ተሸጋግረናል፣ ማናቸውም ነገር ለመከሰት ቋፍ ላይ በመሆኑ የምንሰጠው ምላሽም በዚያው ልክ ይሆናል ስትል ኢራን ገልጻለች።
አድርጋለች። የኢራን ጦር ጠቅላይ አዛዥ ሜጀር ጀነራል አብዱራሂም ሙሳቪ በዚያው በሚሳኤል ከተማ በሚባለው ድብቅ ቦታ ላይ ሆነው እጅግ በርካታ ሚሳኤል ክምሮችን ከኋላቸው አድርገው ለዓለም አቀፉ ሕዝብ ባስተላለፉት መልእክት እንዳሉት የኢራኑ ታስኒም የዜና ወኪል እንደዘገበው ጀነራል ሙሳቪ በዚሁ መግለጫቸው ላይ ሲናገሩ የባላስቲክ ሚሳኤሎቻችን አቅም በሁሉም ረገድ አድጓል። ነገር ግን ዋናው እሱ አይደለም። ዋናው ነገር የወታደራዊ ዶክትሪን ለውጣችንን ለዓለም ለማወጅ ነው ብለዋል። ከ12 ቀናቱ ጦርነት በኋላ ባለፈው ዓመት ከእስራኤል ጋር የተደረገውን ውጊያ ማለታቸው ነው ወታደራዊ ስልታችንን ሙሉ በሙሉ ቀይረናል ሲሉ ይፋ አድርገዋል። ከዚህ በፊት የምንከተለው የመከላከል ወይም ዲፌንስ ስልት ነበረ። አሁን ግን መከላከል የሚባል ነገር አይኖርም። አሜሪካ ወደ ግዛታችን የምትተኩስ ከሆነ ያለንን መሳሪያ በሙሉ ተጠቅመን ቀጠናው ወደ ለየለት ከፍተኛ የሆነ መደማማት ይቀየራል ብለዋል። ሙሉ በሙሉ ወደ ማጥቃት ነው የምንሸጋገረው። ጠላትን ቀድሞ ወደ መምታት ስልትም ተሸጋግረናል ወይም ፕሪምፕቲቭ ስትራይክም እንሻገራለን ብለዋል። አክለውም ጠላት ያሉትን አሜሪካን ጠቅሰው ጠላታችን አሜሪካ ላይዋን ያሸበረቀ ኃይል ያላት እንጂ የምትፈራ አይደለችም በማለት ገልጸው እኛ የምናስበው ስለማሸነፍ ብቻ ነው፣ ካስፈለገም ጠላትን በጥፊ ለማለት ዝግጁ ነን በማለት በንግግራቸው ላይ ተደምጠዋል። የጦር አዛዡ ከአሜሪካ ጋር ስለሚደረገው ድርድርም ሲናገሩ ወደ ድርድሩ የምንመጣው ፈርተን ሳይሆን ልናጠቃችሁ ስለተዘጋጀንና ኃይላችን አቻ በመሆኑ ልንደራደር ዝግጁ ነን። ድርድሩ ካልተሳካ ደግሞ ቀጣዩ እርምጃ ኢራን ጥቃት እስኪሰነዘርባት እንደማትጠብቅና ሁኔታዎቹን አስተካክላ ቀድማ ልትተኩስ ወይም ፕሪምፕቲቭ ስትራይክ ለመውሰድ ዝግጁ መሆኗን ለማሳየት ነው ብለዋል። ነገሮች ከሰዓት ወደ ሰዓት እየተካረሩ መሄዳቸውን ያመለከቱት መገናኛ ብዙሃኑ በአንድ በኩል ዲፕሎማቶች ሻንጣቸውን ይዘው ሁኔታውን ለመከታተል በከፍተኛ ፍጥነት ወደ ኦማኗ መዲና ሙስካት ገብተዋል። የኢራንም ሆነ የአሜሪካ ዲፕሎማቶች ወደ ሙስካት መግባታቸው የተዘገበ ሲሆን ከሰዓታት በኋላ በሚደረገው ድርድር አዳዲስ መረጃዎች ይወጣሉ ተብሎ ይጠበቃል። ይህ በዚህ እንዳለ ግን በኢራንና በአሜሪካ በኩል እየተደረገ ያለው ድርድር ሁኔታውን በቅርበት እየተከታተለች የምትገኘው ራሽያ ሁኔታው ተስፋ እንዳስቆረጣት ይፋ አድርጋለች። በአሜሪካና በኢራን መካከል ያለው ሁኔታ ሊፈነዳ የሚችል ነው ስትል ነው ኢራን የገለጸችው። በሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በሰጡት መግለጫ በአሜሪካና በኢራን መካከል ያለው ሁኔታ በውይይት የሚፈታ አይደለም፣ ሊፈነዳ የሚችል ጦርነት ያዘለ ነው ሲሉ አደገኛነቱን ይፋ አድርገዋል። ላቭሮቭ ለሩሲያ መንግስት የዜና አገልግሎት ታስ እንደተናገሩት ሀገራቸው በኢራንና በአሜሪካ መካከል አደራዳሪ ሆና መቅረብ እንደማትፈልግ ገልጸው ሩሲያ ያለውን ሁኔታ በቅርበት በመከታተልና በመገምገም ላይ ናት ሲሉ የውጭ ጉዳይ ሚኒስትሩ ሩሲያ በድርድር ውስጥ ሚና የላትም በማለት ገልጸዋል። ነገር ግን ሁኔታውን በቅርብ እንደሚከታተል ሉዓላዊ ሀገር ሁኔታው በጣም አስፈሪና ሊፈነዳ የሚችል ጦርነት ያዘለ ነው፣ ለመፍትሄ የቀረበ አይደለም ብለዋል። ጨምረውም ኢራን አጋራችን ናት፣ ኢራን ለሩሲያ የቅርብ አጋርና ጎረቤት ናት በማለት ገልጸው ሁኔታውን እዚህ እንዴት እንደደረሰ በመረዳት በኩል ግድ የማይሰጠን አይደለም፣ ግድ ይሰጠናል። ሁኔታው ለኢራን ብቻ ሳይሆን ለመላው የመካከለኛው ምስራቅ ጭምር አደገኛ ነው፣ ሁኔታውን እየተከታተልነው ነው ብለዋል። ሰርጌይ ላቭሮቭ በምሳሌ ሲያስረዱም በአካባቢው ባልታሰበ ሁኔታ ሊፈነዱ በሚችሉ ፈንጂዎች ተቀብረውበታል። ስለዚህም ቀጣዩን ነገር ማንም መገመት አይችልም። ድርድሩ ግን የሚሳካ አይመስለኝም ባይናት ራሽያ። በሌላ በኩል ድርድሩን የተቃወመችው እስራኤል ናት። እስራኤል ድርድሩ መደረግ ያልነበረበትና ሊወድቅ ላለው መንግስት ተስፋ የሚሰጥ ነው ስትል አሜሪካ ከድርድሩ እንድትወጣ እስራኤል ጠይቃለች። የእስራኤሉ መሪ ቤንያሚን ኔታንያሁ በሰጡት መግለጫ የኢራን መንግስት ሊወድቅ የተዘጋጀ ነው፣ አሁን ኦክሲጅን አትስጡት እንደራደራለን በማለት መግለጫ ሰጥተዋል። የዓለምን የኢኮኖሚም ሆነ ወታደራዊ አሰላለፍ በእጅጉ የሚቀይረውና ዓለምን ያሰጋው የመካከለኛው ምስራቅም ትርምስ ተከትሎ ዓለም በጉጉት እየጠበቀ ባለበት በዛሬውን ድርድር ውጤት ለመስማት ደፋ ቀና እያለበት ባለው ሰዓት አንድ ሰው በዚህ ድርድር በፍጹም ደስተኛ አይደሉም በማለት ታይምስ ኦፍ
እስራኤል በዛሬው ዕለት የዘገበ ሲሆን ታይምስ ኦፍ እስራኤል እንዳለው ከሆነ እርሳቸውም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው ብሏቸዋል። ዛሬ ወጣው ይሄው መረጃ እንደሚያመለክተው ኔታንያሁ አሁን ጊዜው የኢራንን መንግስት የምንጥልበት የምናወድምበት እንጂ ከኢራን ጋር ቁጭ ብለን የምንደረደርበት አይደለም በማለት ለአሜሪካ ጠንከር ያለ መልእክት ገልጸዋል። ታይምስ ኦፍ እስራኤል እንደሚለው ከሆነ ኔታንያሁ ለፓርላማው ውጭ ጉዳይና ለደህንነት ኮሚቴ በማለት በዝግ በተደረገ ስብሰባ ላይ በይፋ ወሳኝ መረጃን ይፋ አድርገዋል። በኢራን ውስጥ ያለው ሁኔታ ተቀይሯል፣ የኢራን አብዮታዊ መንግስትም ለመውደቅ የተቃረበው ወሳኝ ምዕራፍ ላይ ደርሷል በማለት ገልጸው የኢኮኖሚ ውድቀት አጋጥሞታል፣ የኢራን ገንዘብ እሴቱን አጥቷል፣ ህዝቡ ተርቦ አደባባይ እየወጣ ነው፣ ኢራናውያን መንግስታቸውን ተላቀዋል፣ ለውጥ ይፈልጋሉ፣ የአሜሪካ ጦርም ወደ አካባቢው በከፍተኛ ቁጥር መምጣት ኢራንን አስደንግጧታል። ስለዚህ ጊዜው አሁን ነው፣ የምን ድርድር ነው፣ መንግስቱን መጣል ነው ብለዋል ኔታንያሁ። የኔታንያሁ መልእክት ለአሜሪካ ግልጽ ነው ያለው ታይምስ ኦፍ እስራኤል በዚህ ሰዓት ከኢራን ጋር ስምምነት አድርጋችሁ ማዕቀብ የምታነሱላት ከሆነ ለመውደቅ የተቃረበውን የኢራንን መንግስት እንደገና ኦክሲጅን ሰጥታችሁ በምድር ውስጥ ሌላ ኒውክሌር እንዲያብላላ እድል ነው እየሰጣችሁት ያላችሁት በማለት ገልጸዋል። እስራኤል ፕሬዝደንት ትራምፕ የኒውክሌር ስምምነት ብቻ አድርገው የኢራንን ሚሳኤል ጉዳይና ኢራን የተለያዩ ቡድኖችን መደገፏን ወደ ጎን ይተውታል ብላ ትሰጋለች። ለዚህም ነው ኔታንያሁ ኢራን ጊዜ ለመግዛት ነው የምትደራደረው፣ እናንተ ግን ይህንን እድል ተጠቅማችሁ ስርዓቱን አዳክሙት እናፈርሰው በሚል እየጎተጎተች የምትገኘው። ትራምፕ ስምምነት ማድረግ እፈልጋለሁ ሲሉ ኔታንያሁ አሁን ስምምነት ካደረጋችሁ የኢራንን ዕድሜ ማራዘም እንጂ ኢራን የምትሄድበትን አደገኛ መንገድ አታቆምም በማለት ሲገልጹ፣ ኢራን ደግሞ በሁለቱም መካከል በዲፕሎማሲና በሚሳኤል ዘንጓን ጨብጣ የሚመጣውን ለመቀበል እየሞከረች እንደሆነ ታይቷል። የሆነ ሆኖ ቀጣዩን የመካከለኛው ምስራቅ ዕጣ ፈንታን የሚወስነው ስብሰባ ዛሬ ከሰዓታት በኋላ በኦማኗ ዋና መዲና ሙስካት ይጀምራል ተብሎ ይጠበቃል። ሁኔታውን ተከታትዬ ከሰዓታት በኋላ ተጨማሪ መረጃ ስለ ሁኔታው የማቀርብላችሁ ይሆናል። እስከዚያው በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ
ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ